ባሪያዬ በኔ የፈለገውን ማሰብ ይችላል እኔን ባሰበኝ ቦታ ያገኘኛል አላህን በጥሩ የጠረጠረ ሰው አላህን በጥሩ ያገኛል አላህን ጥሩ ባልሆነ ነገር የጠረጠረ ደግሞ እሱ በሰጋው ነገር ላይ አላህ ደግሞ ያን ነገር ተፈጻሚ ሆኖ አድርጎለት ያገኛል እንደዛ እንዳይሆን እኔን በጠረጠረኝ ቦታ ያገኘኛል እንደዚሁም ደግሞ ምላሱ እኔን እስካስታወሰ ድረስ ለየት ያለ ስጦታዬ እገዛዬ ከሱ ጎን መሆኔ ከሌላው ለየት የሆነ ይላል ነው ሌላኛው ደግሞ ነብዩ አለይሂ ሰላም እንደዚሁ ደግሞ ከአላህ Subhanahu Wa Ta'ala ያስተላለፉልን ዘገባ አለ አላህ Subhanahu Wa Ta'ala ምን ብሏል አንድ ባሪያዬ ብቻው ሆኖ እኔን ያወሳኝ ከሆነ ብቻዬ ሆኜ አወሳዋለሁ ነገር ግን በጀማዓ ሆኖ እኔን ያወሱኝ ከሆነ እኔ ደግሞ ከነሱ በሚበልጡ ትላልቅ የተከበሩ የመላእክት ጀማዓዎች ከነሱ በበለጡት ጀማዓና ግሩፕ ሆኜ አላህን እንግዲህ በዛ አላህ እንግዲህ አወሳዋለሁ ይላል إذا ذكرناه يذكرنا وإذا نسيناه ينسانا قال الله تعالى نسوا الله فنسيهم كيف ينسى الله الله لا ينسى الله لا ينسى في كتاب لا يضل ربي ولا ينسى لكن المراد به أهملهم تركهم وهذا حال المسلمين اليوم كثير من المسلمين نسوا الله فنسيهم ታዲያ አላህ እሱን የሚያስታውስን ሰው አላህ ሁሌ በረህመቱ ያስታውሰዋል ሁሌ በረህመቱ አላህ ይቀጥለዋል አሉ ነገር ግን አላህ Subhanahu Wa Ta'ala የረሳ ሰው በቁርአን እንግዲህ አላህ እረሳዋለሁ ብሏል አላህ ግን የሚረሳ አይደለም በተከበረው ቁርአን ላይ አላህ Subhanahu Wa Ta'ala ረሺ እንዳልሆነ የተለያዩ የቁርአን አንቀጾች ያብራሩልናል ከመልእክቱ የተፈለገው ምንድነው አላህን መዘከርትቶ ዚክሩን ትቶ አላህን የረሳ ችላ ያለ ሰው አላህ ከረህመቱ ችላ ይለዋል ከረህመቱ አላህ ይገነጥለዋል ማለት ነውና ዛሬ አብዛኛ የሙስሊም ማህበረሰብ ያለበት ችግር ይሄ ነው አሉ የአላህን ማስታወስን ሲዘነጉ አላህ ከረህመቱ ችላ አላቸው الآيات في كتاب الله تعالى التي جاءت في الذكر أكثر من الآيات التي جاءت في الصلاة أكثر من الآيات التي جاءت في الصيام أكثر من الآيات التي جاءت في الجهاد أكثر شيء جاء الأمر به في كتاب الله تعالى هو ذكر الله فاذكروني أذكركم والذاكرين الله كثيرا والذاكرات سبح اسم ربك وهكذا الأدلة كثيرة جدا أكثر من 300 آية في الذكر لله سبحانه وتعالى هذا القرآن لا يدمو يالون تقلل أدرقن كاين الله سبحانه وتعالى بذكر يميان نساسانا بذكر يميان استاوسانا سنن دنا وسا سنن نذكر بزو الله سبحانه وتعالى ما استاوشاዎችን በቁርአን አንቀጾች የሚያስቀምጥልንን ስናይ በሶላት ከመጡ ተዛዞች የበለጡ እንደዚሁም በጾምም ከመጡ ተዛዞች በሌሎችም የዲናችን ህግጋቶች ላይ ከመጡ ተዛዞች የበለጠ በዚክር የመጡ ተዛዞች ይበልጣሉ ወይም ደግሞ ስለ ሶላት በማውሳት ስለ ጾም በማውሳትና የመሰሉን ከማውሳት የበለጠ በዚክር ጉዳይ የሚያወሱ የቁርአን አንቀጾች በጣም በርካቶች ናቸው እስከ 300 እና ከዛም በላይ ይሆናሉ አሉ لذلك الذكر أسهل الأعمال وأكثرها أجرا ለዚህ ነው ዚክር የሚባለው በስራ በጣም ቀላል ነው አሉ ነገር ግን በምንዳ በጣም ከፍተኛ ምንዳ የሚያስገኝ ነው አሉ ولذلك حينما جاء الأعرابي إلى رسول الله صلى الله عليه وسلم وقال يا رسول الله كثرت علي شرائع الإسلام أحكام كثيرة جهاد صلاة صيام زكاة صدقات كثرت علي شرائع الإسلام فدلني على عمل يقربني من الجنة ويبعدني من النار قال عليه الصلاة والسلام لا يزال لسانك رطبا بذكر الله ታዲያ እንደ ሱሐቢ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመጣና ይጠይቃቸዋል አንተ የአላህ መልእክተኛ ሆይ የእስልምና ህግጋቶች በጣም በዙብኝ ምክንያቱም ሶላት አለ ጾም አለ ሰደቃ አለ እያንዳንዱ የእስልምና ህግጋቶች በጣም በረከቱብኝ በዙብኝና አንድ ነገር ብቻ አመላክቱኝ ያንን ነገር ሙጥኝ ብዬ የሚይዝ ከሆነ ለጀነት የምቃረብበት ከእሳት የምርቅበት የሆነ አንድ ቀለል ያለ ይሄን ሁሉ የሚጠቀልልልኝን ስራ አመላክቱኝ ቢላቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት ምላስህ አላህን ከማውሳት እንዳይደርቅ በርጥበቱ አቆየው ነው ሁሌ አላህን አውሳበት ይሄ ለጀነት ያቀርባሃል ከእሳት ያርቀሃል አሉ في
الحديث يقول عليه الصلاة والسلام ألا أخبركم بخير أعمالكم وأزكاها عند مليككم وخير لكم من أن تنفقوا الذهب والورق في سبيل الله وخير لكم من أن تلقوا عدوكم فتضربون رقابهم ويضربون رقابكم قالوا بلى يا رسول الله قال ذكر الله فجعله أفضل من الصلاة والزكاة والجهاد في سبيل الله. هذا بحديثات هون النبي صلى الله عليه وسلم لصحابه من قالوا على ملائكتاችሁንም ወይ አሏቸው አንድ ስራ ይሄ ስራ አላህ ዘንዳ በጣም ትልቅ የሆነ ስራ ከሁሉ ስራዎቻችሁ ምርጥና በላጭ የሆነ ስራ እንደዚሁም ደግሞ አላህ Subhanahu Wa Ta'ala ዘንዳ ደግሞ በጣም የተጣራ የሆነ እናንተንም ከወንጀል ሊያጠራችሁ የሚችል ስራ እንደዚሁም ደግሞ ወርቅንና የብርን ሳንቲም በአላህ መንገድ ላይ ሰደቃና ምጽዋት ከመስጠት የበለጠ አላህ ዘንዳ የሚሻል እንደዚሁም ደግሞ በጦር ሜዳ ላይ ከካፊሮች ጋር ተገናኝታችሁ ሰይፍ ከምትማዘዙ ጦርነትን መሳሪያን ከምትማዘዙ እነሱም አንገታችሁን ብለው እናንተም የነሱን አንገታቸውን ብላችሁ ከምትማዘዙና ለጦር ከምትጋለጡበት የበለጠ እንግዲህ ከዛ በላይ ሰውየው ህይወቱን ከመሰዋት በላይ ምንም ሊያደርግ የሚችለው ነገር የለም ከዚህ ሁሉ የበለጠን ስራ ላመላከታችሁ ነው ቢሏቸው አዎ የአላህ መልእክተኛ ሆይ አመላክቱን አሏቸው ምንድነው እሱ አላህን ማውሳት ነው አሉ አላህን ማውሳት ከዚህ ሁሉ ስራ የበለጠ ነው ከሰላትም ከዚህ ሁሉ ስራ አስበልጠው እንግዲህ አላህን ማውሳት በዚህ ደረጃ አስቀመጡት ማለት ነው حتى أعظم من الصلاة معروف أهم الأعمال قال عليه الصلاة والسلام الصلاة عمود الدين الصلاة عمود الدين هكذا ومع هذا الله تعالى يقول إن الصلاة تنهى عن الفحشاء والمنكر ولذكر الله أكبر إذن ذكر الله أكبر حتى من الصلاة هذا في القرآن የሚገርመው ደግሞ አሉ ከሰላት እንኳን አስበለጡት አላህ እንኳን በቁርአን አንቀጽ ከሰላት አስበለጡ ያስቀምጥልናል ሰላት ማለት እንግዲህ ምን ያህል በእስልምና ትልቅ ቦታ እንዳለው ይታወቃል በእስልምናችን እንግዲህ ሙሶሶና የጀርባ አጥንቱ የሚባለው ሰላት ነው ይሄ በሐዲስም የተረጋገጠ ነው ነገር ግን አላህ Subhanahu Wa Ta'ala በቁርአን ስለ ሰላት ሲናገር ሰላት ከመጥፎና ከአጸያፊ ስራዎች በአጠቃላይ ተከለክላለችልና አላህን ማውሳት የአላህ ውዳሴና ማውሳት ግን ከሰላትም ይበልጣል ብሎን አላህ ቁርአን ላይ ግልጽ በሆነ የቁርአን አንቀጽ አላህ ያስቀመጠው አሉ لماذا هذا الذكر له كل هذا الفضل لماذا يكون أفضل من الصلاة وأفضل من الجهاد وأفضل من كل شيء لماذا سؤال لأمرين الأول لأن الذكر هو عقيدة المسلمين فحينما أقول لا إله إلا الله هذه كلمة التوحيد حينما أقول أستغفر الله يعني أطلب المغفرة من الله فلا يغفر الذنب إلا الله حينما أقول اللهم صل على سيدنا محمد وعلى آله وصحبه وسلم إذا أعتقد أنه رسول الله فالذكر عقيدة المسلمين الأمر الثاني لأن الذكر ينقي العمل يجعله خالصا لله فإذا صليت تصلي لله إذا دفعت الصدقات لله إذا جاهدت يكون في سبيل الله የሚገርመው ነገር ደግሞ አሉ ይሄ ዚክር የሚባለው ለምንድነው ከሰላትም ከጾምም ከእስልምና ህግጋቶች ትላልቅ ከሚባሉ ህግጋቶች ሁሉ በልጦ የተገኘበት ምስጥሩ ምንድነው አሉ ምስጥሩ ለሁለት ነገር ነው አሉ አንደኛ ይሄ ዚክር የሚባለው በውስጡ የእስልምናን እምነት ቋጥሯል አቂዳውን ተውሂዱን ቋጥሯል አሉ እንዴት ሲባል ለምሳሌ አንድ ሰው ዚክር ቢያደርግ لا إله إلا الله በሚልበት ጊዜ ይሄ ዚክር ነው ግን በውስጡ ምንድነው ያዘው ሊዋረዱ ሊተናነሱ ሊገዙት የሚገባ ከአላህ ውጪ የለም የሚለውን ጌትነትን ለአላህ አምልኮትን ለአላህ ያረጋገጠ ነው እንደዚሁም ደግሞ ሙሐመዱር ረሱሉላህ ለምሳሌ ሲልም እንደዛ اللهم صل على سيدنا محمد ሲል እሳቸው ላይ ሰላዋት ያወረደ ነው ሰላዋት ማውረዱ በእግረ መንገዱ ምንን ያረጋገጠ ነው የአላህ መልእክተኛ መሆናቸውን ያረጋገጠ ነው ለዚህ ዚክር የመጀመሪያው አላህን እና መልእክተኛውን ማመን መከተል የእስልምናን እምነት የሚባለውን ይሄ አቂዳ ተውሂድ የሚባለውን ዋናውን ፍሬ በውስጡ ይዟል አሉ ሁለተኛው ደግሞ አሉ ይሄ ዚክር የሚባለውን ስራ ያጠራል ሰውየው ይሰግዳል ይጾማል ጂሃድ ያደርጋል በአላህ መንገድ ይታገላል የተለያዩ ኸይር ስራ ላይ ይሰማራል ዚክር የሚያበዛ ከሆነ እነዚህ ስራዎቹ የተጠበቁ የተጣሩለት
እንዲሆንለት ያደርጋል። ለዚህ ስራችንን የምናጣራበትን መንገድ ነው። ለዛ ነው ከዚህ ሁሉ የበለጠው ዚክር ብልጫ የሚያገኝበት መንገድ አሉ። نبدأ بالاستغفار بفوائد الذكر. نبدأ بالاستغفار. أنت ماذا تريد؟ أنت غير متزوج تريد زوجة صحيح. أنت متزوج تريد أولاد صحيح. أنت متزوج وعندك أولاد تريد رزق وكلنا يريد الرزق تمام. الله تعالى ماذا يقول؟ فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا. إذن الاستغفار يأتي بالمطر من السماء، يأتي بالرزق، يرزقك الزوجة، يرزقك الأولاد. هذا الاستغفار. القرآن ليس من عندي. ለምሳሌ አሁን ዚክር ብዙ ጥቅም አለው ብለናልና ከዛ መካከል በእስትግፋር እንጀምራሉ ሰፊ ስለሆነ ለምሳሌ እስትግፋርን አንድ ሰው አስተግፊሩላህ እያለ አላህ ምህረትን መጠየቅን በተመለከተ ብንጀምር ከዚህ የምናገኘው ምንድነው ጥቅም? ለምሳሌ አንድ ሰው ባለ ትዳር አይደለም፣ ለምሳሌ ትዳር ይፈልጋል። እኩሉ ደግሞ ትዳር ይዞ ልጅ አጥቷል። እኩሉ ደግሞ ትዳርም አለው ልጅም አለው መተዳደሪያ አጥቷል። እንዲህ አይነት ፈተና ውስጥ ያለ አለ። ይሄንን ታዲያ አላህ Subhanahu Wa Ta'ala በእስትግፋር ጥቅም ብቻ አላህ ሰበሰበው። ትዳር ትፈልጋለህ እስትግፋር አብዛ፣ እንደዚሁም ልጅ ትፈልጋለህ እስትግፋር አብዛ፣ ሀብትና ንብረት ትፈልጋለህ አላህ በቁርአን ምን አለ? فقلت استغفروا ربكم ብያልኳቸው ነብዩላህ ኑህ ነው እንግዲህ ለህዝቦቻቸው የሚሉት ምን አልኳቸው? استغفروا ربكم አላህም ምህረት ጠይቁ አላህ መሃሪ ነውና። ከዛስ يرسل السماء عليكم مدرارا ከሰማይ የሚንቧቧ ዝናብ ያወርድላችኋል፣ እንደዚሁም ደግሞ ልጆች ይሰጣችኋል፣ እንደዚሁም ደግሞ በወንዞችና በእርሻና አታክልት የተሞላ እርሻ ከተማ አላህ ይሰጣችኋል። እርሻ በውሃና እንደዚሁም ደግሞ በተለያዩ ፍራፍሬና አታክልት የተሞላ ትልቅ የሆነ የእርሻን ከተማ አላህ ይሰጣችኋል። ይሄ ማለት ዞሮ ዞሮ ምንድነው? ሀብትን ይፈልጋል፣ ልጅ ይፈልጋል፣ ትዳር ይፈልጋል። በእስትግፋር ነው መንገዱን የሚጀምረው አሉ። الصلاة على سيدنا المختار عليه الصلاة والسلام، وهذه لها فضائل كثيرة جدا حتى قال بعض العلماء إنها أفضل الأذكار. الصلاة على سيدنا رسول الله صلى الله عليه وسلم سبب للرزق، سبب لقضاء الحوائج، سبب لغفران الذنوب، سبب لمرضاة الله عز وجل. قال رسول الله صلى الله عليه وسلم من صلى علي صلاة صلى الله عليه بها 10. ታዲያ ሁለተኛው ለምሳሌ ደግሞ በሁለተኛ ደረጃ የነብዩ ሰለላሁ ዐለይሂ ወሰለም እሳቸው ላይ ሰላዋት የማውረድን ሂደትና ይሄ ራሱን የቻለ ብዙ ትርፋቶች አለው። hatta አንዳንድ ዑለሞች ከዚክር ሁሉ በላጭ እሳቸው ላይ ሰላዋትን ማውረድ ነው እስከማለት የሄዱ ዑለሞች አሉና ብዙ ጥቅሞች አለው። እንደዚሁም ደግሞ ሪዝቅ የሚፈልግ ሰው ሀብት አላህ ክብረት እንዲሰጠው የሚፈልግ ሰው ካለ እንደዚሁም ደግሞ ብዙ ሐጃዎች ያለበት ሐጃዎቹ መፍትሄ እንዲያገኙለት የሚፈልግ ሰው እንደዚሁም ወንጀሉም እንዲማር የሚፈልግ ሰው ከአላህ ውዴታ እንዲያገኝ የሚፈልግ ሰው ይሄ በሳቸው ላይ ሰላዋትን የሚያወርድ እንደሆነ ይሄን ሁሉ በውስጡ አጠቃሎ ይይዛል። ነብዩ ሰለላሁ ዐለይሂ ወሰለም በተከበረው ሐዲታቸው አንድ ጊዜ በኔ ላይ ሰላዋት ያወረደ ሰው አላህ 10 ረህመት አድርጎ አላህ ይመልስለታል ብለዋል። ታዲያ በዚህ ረህመት ውስጥ ይሄ ሁሉ ስጦታዎች በውስጡ የተካተቱ ይሆናሉ አሉ። اللهم صل. وفي الحديث أن سيدنا أبي قال يا رسول الله صلى الله عليه وسلم كم أجعل لك من صلاتي، يعني كم أصلي عليك في اليوم، يعني كم أجعل من وقتي لصلاتي على الصلاة عليك؟ قال الربع. قال هو خير فإن زدت فهو أفضل. قال الثلث. قال هو خير فإن زدت فهو أفضل. قال النصف، نصف وقت يعني في الصلاة على سيدنا رسول الله. قال هو خير فإن زدت فهو أفضل. قال يا رسول الله أجعل لك صلاتي كلها، يعني دائما أصلي عليك. قال إذن هديت وكفيت ووقيت، أو كما قال عليه الصلاة والسلام. عندي تاريا سيدنا أبي نبي صلى الله عليه وسلم زند يمطونا يطيقالو يا الله ملكتኛ ሆይ በቀን ካለኝ ክፍለ ጊዜ ውስጥ ለርሶ ሰላዋት የምመድበው ጊዜ ምን ያህል ይሁን፣ ምን ያህል ጊዜ ለሰላዋት ብቻ ብዬ ለመድብ ብሎ ይጠይቃቸዋል። በኋላ ነብዩ ሰለላሁ ዐለይሂ ወሰለም የፈለከውን ያህል እንግዲህ መመደብ ትችላለህ ቢሉት
እሺ 1/4ኛ ጊዜን 4 ቦታ ከፍዬ ያለኝን ጊዜ 1/4ኛውን ለርሶ ሰለዋት ብቻ ላድርግ በኋላ እሱም ጥሩ ነው ግን ከጨመርክ የተሻለ ነው በላጭ ነው አሉ እንደገና አሁንም መጣና እሺ ሲሶውን ላድርግ አላቸው 1/3ኛውን አይ እሱም ጥሩ ነው ከጨመርክ ደግሞ ላንተ የተሻለ ነው በኋላ እሺ ግማሹን ላድርግ አለ እንደዛም ካደረክ ጥሩ ነው ብትጨምር ግን የተሻለ ነው በኋላ መጨረሻ ላይ ምን አለ እንደዛ ከሆነ ያለኝን ጊዜ ሙሉ በሙሉ በርሶ ላይ ሰለዋት የማውረድን ጊዜ ብቻ አደርጋለሁ ቢላቸው ነብዩ ሰለላሁ ዐለይሂ ወሰለም 3 ነገር ነገሩት እንዲህ መታደርግ ይሆን እንደሆነ አሉ የመጀመሪያ ትመራለህ ለቅናቻውና ለቀጥተኛው መንገድ ትመራለህ ሁለተኛ ደግሞ አላህ ለሚያስፈልግህ ጉዳዩ ሁሉ ይበቃልሃል ሐጃ ሁሉ ይፈጸምልሃል ሶስተኛ ደግሞ ከአደጋና ከክፋትና ከጥሜት ሁሉ ትጠበቃለህ ብለው በሶስቱ ነገር ብስራት ሰጧቸው ይባላል هذه الأشياء التي يحتاجها كل إنسان الهداية فلا يضل يعني يكون من أهل الجنة الكفاية يغنيه الله سبحانه لا يكون فقيرا كلنا بحاجة يا أيها الناس أنتم الفقراء إلى الله والله الغني سبحانه الوقاية يقيه الله من الأعداء فالأعداء لا يصلون إليه ታዲያ ይሄ ሶስቱ ነገር ሁላችንም እንፈልገዋለን የመጀመሪያው ቅናቻ ነው ቅናቻ ያገኘ ሰው ለጀነት ነው የሚበቃው ለጀነት ነው የሚደርሰው አሉ ሁለተኛው ደግሞ መብቃቃት ክብረት ነው ማንንም መቼም ድህነትን የሚመርጥ የለም ሁሉም ክብረት ይፈልጋል መብቃቃት ይፈልጋል ስለዚህ ይሄንን ያገኛል ሶስተኛው ደግሞ ዊቃያው የተባለው ደግሞ አላህ Subhanahu Wa Ta'ala ከጠላት መቼም ብዙ ሰው በጠላት የተከበበ ነው ስለዚህ ከጠላት አላህ ይጠብቀዋል ጠላት በአደጋውና በተንኮሉ ወደሱ ሊደርስ አይችልም ማለት لا إله إلا الله في الحديث يقول صلى الله عليه وسلم أفضل الذكر لا إله إلا الله ويقول عليه الصلاة والسلام أفضل ما قلته أنا والنبيون من قبلي لا إله إلا الله ويقول عليه الصلاة والسلام من قال لا إله إلا الله موقنا بها قلبه دخل الجنة ويقول عليه الصلاة والسلام من كان آخر كلامه لا إله إلا الله دخل الجنة ታዲያ ሌላኛው ደግሞ لا إله إلا الله የሚለውን ዚክር ደግሞ ስናይ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ዚክር ዙሪያ ብዙ ትሩፋቶችን ጠቅሰውላቸዋል ብዙ ትሩፋቶችን ለዚህ ዚክር ተናግረዋል ከዛ መካከል እኔና ከኔ በፊት የነበሩ ነብያቶች በአጠቃላይ ካልነው ንግግሮች ሁሉ በላጩ ንግግር لا إله إلا الله ነው ብለው እሳቸውና ከሳቸው በፊት ያሉት እያንዳንዱ ነብያቶች ከተናገሯቸው ንግግሮች ሁሉ ካደረጓቸው ዚክሮች በአጠቃላይ በላጩ لا إله إلا الله እንደሆነ ራሳቸው አረጋገጡልን ሌላኛው ደግሞ ከዚክር ሁሉ በላጩ لا إله إلا الله ነው የሚል ደግሞ ራሳቸው በሐዲታቸው ተናግረዋል እንደዚሁም ደግሞ ወሳሊስ أفضل ما قلته أنا والنبي من قال لا إله إلا الله مقلا بها قلبه መጨረሻ ደግሞ لا إله إلا الله ያለ ልቡ እርግጠኛ ሆኖበት ይሄ ቃል በሚያመላክተው መልእክት ልቡ እርግጠኛ ሆኖበት لا إله إلا الله ያለ ሰው እንደዛው የሞተ እንደሆነ ይሄ ለጀነት ይበቃል ብለዋል አሉ በሐዲታቸው والآخر من كان آخر كلامه لا إله የመጨረሻው ደግሞ የመጨረሻ ንግግሩ ከዱንያ ሲሰናበት በلا إله إلا الله የተሰናበተ እንደሆነ ይሄ ለጀነት ይበቃ ነው ብለዋል አሉ إذن هذا يجب علينا أن نكثر من ذكر الله هذا الكلام لنفسي ولكم أنا أنصح به نفسي وأنصحكم به يجب علينا أن نكثر من ذكر الله تعالى أن نكثر دائما في أوقات الفراغ في أوقات المشي في أوقات الانتظار حينما نأتي للنوم حينما نأكل الطعام حينما نشرب دائما نذكر الله تعالى في كل أوقاتنا ታዲያ ይሃሉ በማንኛውም ጊዜያችን ዚክር ማብዛት እንዳለብን ነው ትልቁ የምንረዳው ቁም ነገር አሉ ራሴንም የማስተዋውሰው እናንተንም ላስተዋውስ የምፈልገው ራሴንም መክሬ ምክሩን ለእናንተም ደግሞ ማስተላለፍ የምፈልገው ነገር ቢኖር በማንኛውም ጊዜ ባለን ሰዓት ሁሉ መቼም ፍሪ ጊዜያችን ክፍት ጊዜያችን በጣም ሰፊ ነውና ባለን ክፍት ጊዜ በአጠቃላይ ዚክር ማብዛትን መለማመድ አለብን አላህን ማውሳት የሚባለው ነገር ልምዳችን ሊሆን ይገባል አሉ اسمعوا هذا الحديث وهو آخر شيء أقوله هذا ثم نمشي بعد ذلك يقول عليه الصلاة والسلام يعني ملائكة يمشون في الدنيا يبحثون عن مجالس الذكر فإذا وجدوا مجلس ذكر يجلسون ثم يرتفعون إلى الله تعالى عز وجل
فيسألهم كيف وجدتم عبادي وهو أعلم بهم فيقولون يذكرونك يا رب فيقول الله سبحانه طب أذكر الحديث مختصرا فيقول الله سبحانه وتعالى يا ملائكتي قد غفرت لهم قد غفرت لهؤلاء جميعا فيقولون يا رب إن فيهم فلانا جاء لحاجة شخص لم يأتي للذكر جاء لحاجة للدنيا إن فيهم فلانا جاء لحاجة ما جاء ليذكرك فيقول الله سبحانه هم القوم لا يشقى بهم جليسهم የሚያጅበው ነገር አሉ አንድ የመጨረሻ ሐዲስ እናገርና እናጠናቀቃለን አሉ እንዲህ አይነት መቀማመጥ ከሚሰጠው ጥቅሞች መካከል አላህ Subhanahu Wa Ta'ala መላኢካ የፈጠራቸው መላኢካ የሚባሉ ፍጡር አለው አሉ እነዚህ መላኢካዎች የሚሽከረከሩ ናቸው እቺ ምድርን ያሰሳሉ ይሽከረከራሉ አሉ በየቦታው በየስርፋው ይሽከረከራሉ የሚፈልጉት ምንድነው እንዲህ አይነትን አላህ የሚተዋወስበትን ቦታ ነው ሰው ለአላህ መተዋወስ ብሎ የሚገናኝበትን የሚሰበሰብበትን ቦታ ይፈልጋሉ እነዚህ መላኢካዎች በኋላ እነሱን በሚያገኙ ጊዜ ከነሱ ጋር ይቀማመጣሉ ከነሱ ጋር ከተቀማመጡ በኋላ ያው እንግዲህ መጅሊሱ ከተበተነ በኋላ ወይ ደግሞ ተቀማምጠው ካበቁ በኋላ የአላህ Subhanahu Wa Ta'ala ሙናጃት መሐላቸው ላይ ይሄዳሉ አላህ Subhanahu Wa Ta'ala ያወቀ ይጠይቃቸዋል ከየት ነው የመጣችሁት ያ አላህ ከእንዲህ አይነት ባሪያዎችህ ነው የመጣ ነው ምን እያደረጉ አገኛችኋቸው እንግዲህ ተሰብስበው አንተን እያወሱ ነው ያገኘናቸው ሐዲሱ እንግዲህ ረጅም ነው አሉት አጠራ አድርገው ሲጠቅሱልን መጨረሻ ላይ አላህ ምን ይላቸዋል እነዚህ መላእክቶች ብዙ ጥያቄ አላህ Subhanahu Wa Ta'ala አቅርቦ ያወቀ ጠይቋቸው ምስክርነትን ካንደበታቸው እኛ እንድንሰማ ሐዲሱ ላይ በተቀመጠልን አላህ ብዙ ነገር ይጠይቃቸዋል ከዛ በኋላ መጨረሻ ላይ ግን አላህ ምን ይላቸዋል እናንተ መላእክቶቼ ሆይ ምስክር ሁኑ እኔ ለነዚህ ባሪያዎቼ ለኔ ለማስታወስ ብለው ለተሰበሰቡት ሁላቸው ምሪያቸዋለሁ በኋላ አንድ መላእክታ ከመሐከል ምን ይላል ያ አላህ አንድ እኮ በእነሱ መካከል የዚክር ጉዳይ ያላመጣው ይሄንን አስቦ ፈልጎ ሳይሆን የሆነ ዱንያን ፈልጎ የመጣ አንድ ባሪያ አለ እሱ ከነሱ ምድብ ሊመደብ አይገባም ነው እንግዲህ ምክንያቱም የመጣበት ዓላማ ሌላ ስለሆነ በኋላ አላህ Subhanahu Wa Ta'ala ምን ይላቸዋል መላእክቶቼ ሆይ እወቁ እነሱ ተቀማማጭ ናቸው አብሯቸው የተቀማመጠ በመቀማመጡ ምክንያት አያፍርም አይከስርም እነሱ ያገኙትን አብሮ ያገኛል ብሎ ለዛም ባሪያ አላህ Subhanahu Wa Ta'ala ለነሱ የተሰጠው ምህረት ለሱም ይሰጣዋል አሉ بارك الله فيكم نحن قد صلينا العشاء جمعا لأننا مسافرون لذلك لابد أن نخرج قبل الأذان لأنه يكره الخروج من المسجد إذا حصل الأذان نختم بالدعاء ونتوكل على الله سبحانه وتعالى ሌላ ደግሞ ያው እነሱ ያው መንገደኛ ስለሆነን እኛ ዒሻን ቀድመን ሰግደናልና አሁን ያው አዛን ከመውጣቱ በፊት ከመስጊድ መውጣት ስላለብን ዱዓ አድርገን እንወጣለን ምክንያቱም አንድ ሰው መስጊድ ውስጥ ይያላ አዛን የወጣበት እንደሆነ ከዛ በኋላ መስጊዱን ለቆ መውጣት የተጠላ ስለሆነ ቀድመን ዱዓ እናደርግና አዛን ሳይወጣብን እኛ እንወጣለን አሉ واخر دعوانا الحمد لله رب العالمين وصلى الله على سيدنا محمد واله وصحبه اجمعين على نية القبول واجابة الدعاء وتفريج الكربات وقضاء الحاجات وشفاء المريض وقضاء الديون الفاتحة